ዛሬ የሆነ ሰው ጌታ ምስክሬ የእግዚአብሔርን ባርኮ ተቀብሎ ይወጣ። ካጠገባችሁ ያለውን ሰው የፈራኸው ነገር አልፏል በሉት። የፈራሽው ነገር አልፏል በሏት። በፈራሽውም ነገር ላይ አትወርቂም። ከላይ የመጣ ከሁሉ ይበልጣል። አንድ ትንቢት ሰምተህ ትወጣለህ። በእውነት እልሃለሁ በደነገጥከውና በፈራኸው ነገር አትወርቅም። እጅሽ ከፍ አድርግና በፈራሁት ነገር ላይ አልወርቅም በሉ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። መጽሐፍ እንደዚህ ይላል አይደል? መከራህን እንዳለፈ ውሃ ትረሳው። የሆነ ስለ ኑሮ፣ ስለ ቤተሰብ፣ ስለ ትዳርሽ፣ ስለ አገልግሎትሽ፣ ስለ ዴስቲኒሽ፣ ስለ ነገ ስታስቢ እየተብረከረክ የመጣው እየፈራው የመጣው እየደነገጥክ የመጣው ወንድም ዓለም ስማኝ፣ የመንገዱ ባህሪ ነው እንጂ ያደርስሃል። እጃችሁ ከፍ አድርጉና የመንገዱ ባህሪ ነው ያደርሰኛል በል። አይሰማም አይሰማም። የመንገዱ ባህሪ ነው ያደርሰኛል በሉ። ጠላቴ ሆይ ስማ፣ የጠራኝ እግዚአብሔር መንገድ ላይ ትቶኝ አይሄድም። መንገድ ላይ ጥሎኝ አይሄድም። ወደ ዳር ያደርሰኛል። ወደ ተናገረኝ ያደርሰኛል። ልመርቃችሁ፣ ወደ ተነገራችሁ ስፍራ በዚህ ሳምንት የምትደርሱበት ሳምንት ይሁንላችሁ። የጸለያችሁትን የምትቀበሉበት ሳምንት ይሁንላችሁ። ያመነ ሰው ጮ አሜን ይበለኝ። እስቲ ያደርሰኛል በሉ። ተቀመጡልኝ። መጽሐፍ ቅዱስ የያዛችሁ ሰዎች እስቲ አንደኛ መጽሐፈ ሳሙኤል ምዕራፍ 27ን አውጡ። ይሄ 27 መነሻው ታሪኩ ምዕራፍ 17 ነው። ምዕራፍ 17 የወንድሞቹን ደህንነት እንዲጠይቅ አባቱ እሴይ ዳዊትን እሸት ልኮ ወደ ጦር ሜዳ ሰደደው ይላል። ዳዊት ወደ ጦር ሜዳ ሲመጣ እስራኤል ተጨንቆ ነበር። በእስራኤል ላይ ከጠዋት እስከ ማታ 40 ቀንና 40 ሌሊት ጎልያድ የሚባል የፍልስጤም ሰው ስድብ ያጠጣቸው ነበር። ለ40 ቀንና ለ40 ሌሊት ጠዋት እየወጡ ስድብ እየጠጡ ወደ ቤት ይገቡ ነበርና ዳዊት መጣና ይህንን ያልተገረዘውን ፍልስጤማዊም እኔ ምን እለዋለሁ? እገጥመዋለሁ። የማንም ልብ ምን አይበል አይውደቅ፣ ከእስራኤል ተግዳሮት አርቃለሁ። ይሄ ቃል ዳዊት የተናገረው ቃል በንጉሱ በማን ቤት ይላል? በንጉሱ በሳኦል ቤት ተሰማ ይላል። ይዞ የመጣው በግ ጠባቂ ነው። የተናገረው በግ ጠባቂ ነው። የአንድ በግ ጠባቂ ቃል በንጉስ ቢሮ ተሰማ ይላል። እኔ የሚገርመኝ ቃል ቢኖር በጣም ብዙ ጊዜ ጸልያለሁ፣ በዚህ ቃል አንብቤዋለሁና እንዴት የዳዊት ቃል ተሰማ? ስንት ጀነራል እያለ፣ ስንት የሚሰማ የደህንነት ክፍል እያለ፣ ብዙ የህግ አማካሪዎች እያለ የአንድ እሸት ይዞ የመጣ በግ ጠባቂ ድምፅ እንዴት ተሰማ? ሚስጥሩ ሴክሬቱ ምንድነው ሲባል ከበግ ጠባቂ ጋር የእግዚአብሔር አብሮነት ነው። የእግዚአብሔር አሁሎት አብሮ ስለነበረ የተናገረው ቃል ተሰማ ይላል። አንድ ነገር ልንገራችሁ፣ በምትሰሩበት መስሪያ ቤት፣ በምታገለግሉበት አገልግሎት፣ በምትሰማሩበት ሰፈር እግዚአብሔር በዚህ ሳምንት እንድትሰሙ ሞገስ ይስጣችሁ። ከጎናችሁ ያለው ሰው እግዚአብሔር መሰማትን ይስጥ በሉ። ትንሽ ትልቁ ይስማችሁ። ወፍራም ቀጭን፣ ባለሀብት ደሃው፣ ባለስልጣን አንቱ የተባለ በዚህ ሳምንት ይስማችሁ። ውሰድ አሜን በይና እስቲ እሰማለሁ በሉ። ዳዊት የተናገረው ቃል ተሰማ ካለ በኋላ ከዛ ዳዊት እንዲገጥም ለእድሉን ሜዳውን ለዳዊት ተሰጠ። ዳዊት የእስራኤልን ተግዳሮትን ጎልያድን ምን አደረገ? አሸነፈው። ከዛ ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ የሚሉ የእስራኤል ቆነጃጅቶች ዘፈን ለዳዊት ዘፈኑለት ይላል። የሚገርመኝ ነገር የዘፈኑለት ዕለት ጸብጫር ዘፈን ነው የዘፈኑለት። ሳኦል ከንግስና ውጪ ምን ያቀረላቸው? ሁሉንም ነገር ሰጡት። ስለዚህ የዚህ ሰው የህይወቱ ጠላት ሆኜ ማሳደድ አለብኝ ብሎ ተመቀኘው ይላል።
ይሄ ዘፈን የተዘፈነ ቀን የዳዊት ቋሚ ጠላት ሆኖ ሳኦል በዳዊት ላይ ምን አለ? ተነሳ ይላል። እስከሚሞትባት ዕለት ቀን ድረስ የዳዊት ቋሚ ጠላት ማን ነው ካላችሁ ሳኦል። የሚገርማችሁ ነገር ዳዊት ወደ ግጥሚያው ሜዳ ከመምጣቱ በፊት እግዚአብሔር ዳዊትን በሳሙኤል እጅ ምን አርጎታል? ንጉሥ አርጎ ቀብቶታል። የሚገርማችሁ ነገር እግዚአብሔር ዳዊትን ወደ ንግስና የሚወስድበት መንገድ ስለነበረ ለሕዝቡ የሚያስተዋውቅበት ሜዳ እና መድረክ ስለነበረ በዛ በኤልያን ሸለቆ ዳዊትን እግዚአብሔር በእስራኤል ሕዝብ ፊት አስተዋወቀው። ከዛ ሰዓት ጀምሮ የሕይወቱ ጠላት ሆኖ ሳኦል ጦር ይዞ ተነሳ ይላል። እዚህ ቤት ውስጥ ስሙ፣ ዳዊት ነግሰሃል፣ በእስራኤል ላይ ንጉሥ ነህ ተብሎ ከተቀባ ሰዓት ጀምሮ ጎልያድን ከጣላ ሰዓት ጀምሮ ዳዊትን ሳኦል ያሳድደው ነበር ይላል። መውጫ መግቢያውን እየተከተለ ምን ያደርገው ነበረ? ያስጨንቀው ነበር ይላል። እዚህ ቤቱ ዛሬ የመጣችሁ ጌታ እግዚአብሔር ከቋሚ ጠላት ዛሬ ያፋታቸዋል። ከጎናችሁ ያለውን ሰው ነካ አርግና ከቋሚ ጠላት ዛሬ ጌታ ያፋታሃል በል። እግር በእግር የሚያሳድድ እናትህን፣ አያትህን፣ ቅድመ አያትህን የዘር ሐረግ ተከትሎ የሚመጣ አይሳካለትም፣ እሷማ ሰው አትሆንም፣ ለሌላው እንጀራ አትሆንም፣ ለሌላው ጥላ አትሆንም፣ ለሌላው አተርፍም እያለ የሚያሳድድሽ የድህነት መንፈስ ይመታል። አንተ ሰውዬ የጭንገፋ መንፈስ ይመታል። እስቲ እጃችሁ ከፍ አድርጉና ሁለት ጊዜ ተመታ በለኝ። ሁለት የመጨረሻ እፎን አጠገባችሁ ያለውን ሰው ጨብጡትና የሰራዊት ጌታ እግዚአብሔር እንዲህ ይልሃል በሉ። በፈራኸው ነገር ላይ አትወርቅም። የፈራኸው ነገር አይዝህም። እጅሽ ከፍ አድርግና የፈራሁት ነገር አይዘኝም በልሲ። ታምናላችሁ? ብዙ ሰዎች አላት ሰይጣን በማስረጃ እየመጣ አለቀልሽ፣ አበቃልሽ፣ ያስኩሽ፣ አጨነገፍኩሽ እንዲህ ያለ እግር በእግር የሚያሳድዳችሁ ሰዎች ጌታ እንደዚህ ይላችኋል፣ የጠላት ወጥመድ አያገኛችሁ። እጃችሁ ከፍ አድርግና አልገኝም በሉ። የፈራሽው አይዝሽም። አጠገባችሁ ያለ የፈራኸው አይዘኝም። ድገም። የሚከተለኝ አይዘኝም፣ የሚያሳድደኝ አይዘኝም። እጅሽ ከፍ አድርግና የሚያሳድደኝ አይዘኝም። እስቲ አንድ ሰው ጮሆ አሜን ይበል። የፈራኸው አይዝህም ነው ርዕሴ። ያዟት ጽፋችሁ፣ የፈራኸው አይዝህም። አሜን ነው ወይ? ጨብጭና ንገሪያት፣ የፈራሽው ነገር አይዝሽም። በየጧቱ እየመጣ ቤት የሚያንኳኳ በገባህበት በወጣበት እየመጣ የሚረብሽ ጌታ ምስክሬ፣ በዚህ ቃል ዛሬ የሆነ ሰው ያመልጣል። ቁጥር 1:27 ላይ እንዲህ ይላል፣ ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤም ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁም ምን እላለሁ እድናለሁ አለ። እስቲ አንብብልን ደግመ። ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁ ከእጁ እድናለሁ አለ። ከጎናችሁ ያለውን ሰው ከእጁ ያስጥልሃል ጌታ በሉ። ዮሐንስ ወንጌል ምዕራፍ 7ን ድገምልን። ዮሐንስ ወንጌል ምዕራፍ 7 ቁጥር 1 በደንብ ስሙ። በዚህ ቃል የሆነ ሰው ዛሬ ያመልጣል። አራ አሜን። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሠራ የለምና
እነዚህም ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹ ስንኳ አላመኑበትም ነበርና ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘውትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔን ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህን አላቸውና በገሊላ ቀረ። ቀና ብላችሁ ስሙ። ያለ እግዚአብሔር ጊዜ፣ ያለ ማን ጊዜ? ያለ እግዚአብሔር ጊዜ፣ ያለ እግዚአብሔር ሰዓት እጁን ሊያኖርባችሁ፣ መንገድ ላይ ሊቀጫችሁ፣ መንገድ ላይ ሊያደክማችሁ፣ መንገድ ላይ ሊበላችሁ የሚወጣ አውሬ ዛሬ ይመታል። በሌላኛው ክፍል ይሄ ወንድም ያነበበው በሌላኛው ክፍል ላይ ደግሞ ምን ይላል? ጊዜው ገና ስለሆነ ማንም እጁን ምን አላረገበት? አልጫነበት። አንደኛ ሳሙኤል ምዕራፍ 27 ላይ ያለው ቃል ድጋሚ ላንብብላችሁ። ዳዊትም በልቡ በአንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤም ምድርም ከመሸሽ በቀር የሚሻለኝ የለም። ሳኦል በእስራኤል አውራጃዎች ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ ምን እላለሁ አለ እድናል። በደንብ ስሙ። ቅድም እንዳልኳችሁ ያቺ ኤልያን ሸለቆ ላይ ጎልያድን ጣለ። የእስራኤል ቆነጃጅቶች ተሰብስቦ ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ የምትላት ዘፈና ዳዊት ላይ ምን ያመጣችው? ጦርነት ወይም ጣጣ ያመጣችው። ዳዊትን ከዛ ሰዓት ጀምሮ ተመቀኝቶ አየው ይላል መጽሐፍ ቅዱስ ሲናገር። እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች ከዛን ሰዓት ጀምሮ ዳዊት የገባበት እየገባ ምን ያደረገው ነበር? ሳኦል ያሳድደው ወይም ይፈልገው ነበር ይላል። የሚፈልገው ሰላም ሊለው አይደል፣ ሊገለው፣ ወደ ንግስናው እንዳይመጣ፣ ወደ ብትረ መንግስቱ እንዳይገባ ይፈልገው ስለነበረ ዳዊት የንግስናውን ሕይወት ሳይሆን ሲኖር የነበረው በጥሻ ውስጥ አለት ለአለት ውስጥ ምን እያደረገ ይላል? የሳኦልን ጦር እየፈራ እየተሽሎኮለከ ይኖር ነበር ይላል። የማይመጥነውን ሕይወት ይኖር ነበር ይላል። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ይህንን ቃል ደግሞ ወደ እናንተ ልመልስ፣ ወደ እኔ ልመልስ። እግዚአብሔር አምላክ ትልቅ ነገር ተናግሮ፣ እግዚአብሔር አምላክ ትልቅ ነገር አውርቷችሁ በማይመጥናችሁ መንደር፣ በማይመጥናችሁ ሰፈር ለሰፈር ሰፈር እያረጋችሁ ያላችሁ፣ እየተሽለኮለካችሁ ያላችሁ፣ በተለያየ መከራ ውስጥ እያለፋችሁ ያላችሁ፣ በተለያየ ሰልፍ ውስጥና መከራ ማለት ወጀብ ውስጥ እያለፋችሁ ያላችሁ፣ ጌታ ምስክሬ ነው የምላችሁ ከአሳዳጁ እጅ እግዚአብሔር ያስጥላችኋል። እስቲ እጃችሁ ከፍ አድርጉና ከአሳዳጁ እጅ እግዚአብሔር ያስጥለኛል በሉ። እስቲ አልገኝም በልስ። ዋው ዋው ዋው! አያችሁ ዳዊት ላይ ንግርታል ንጉሥ ትሆናለህ የሚል ንግርታል። እስራኤል ላይ አለቃ እንደሚሆን መሪ እንደሚሆን ንግርታል። ሳኦል አይደለም እየፈለገ ያለው፣ ሳኦል ውስጥ ያለ ጅኒ ነው እየፈለገ ያለው። እየሰማኸኝ ነው? አንቺ ሰይጣን ቆንጆ ስለሆንሽ አይደለም የሚፈልግሽ። አንቺ ውስጥ ያለ የክርስቶስ መልክ አለ። ያ መልክ እንዳይወጣ፣ ያ መልክ እንዲበላሽ፣ ያ መልክ እንዲደመዝዝ ነው በአንቺ ጀርባ ጓደኛ እየላከ በሆነ ሰው እየመጣ ውስጥሽ ያለው የክርስቶስን መዓዛ፣ የክርስቶስን ሽታ ካንቺ ውስጥ ለማጥፋት ሰይጣን የሚፈልገው። መጽሐፍ እንዲህ ይላል፣ በብርቱ ይፈልጉናል አለ፣ ለመልካም ግን አይደለም፣ በውጪ ሊያስቀሩ። አራ ዝም በልማ ዛሬ ስማ፣ መልእክት አለኝ። እግዚአብሔር ከተናገረ ሊያስቀር የሚፈልግ ወገው ይወጋ። እጅ ዘርጋና ውጋው፣ ሲ ይወጋ፣ ውጋው፣ ምታው፣ ሲ አንድ ላይ ቆይ ቁጭ በሉ አንድ ሁለት ደቂቃ። ጌታ እግዚአብሔር አምላክ ምስክሬ ነው የምነግራችሁ ዛሬ ከዚህ ቤት ሳትወጡ እግዚአብሔር እንደዚህ ይላችኋል። እየተከተላችሁ ያስኩሽ የሚል እየተከተላችሁ በፈራሹ ነገር ላይ ወደቅሽ የሚልሽ ጌታ ምስክሬ ከዚህ ቤት ሳትወጡ ይፋታችኋል። አጠገባችሁ ያለውን ሰው ነካርግና ይፋታናል በሉ። አራ አንድ ሰው ጮ አሜን ይበለ። ሰይጣን ፕሮግራም የሌለው ሰው ጋር አይሄድም። ፕሮግራም ያለው ሰው ጋር ነው ዴሊ የሚፈልግ። በገባበት በወጣበት ቁጥር የሚፈልግ ሰይጣን ፕሮግራም ካለ
ፕሮግራም ከሌለው ሰው ጋር ሰይጣን ጊዜም የለው። ፕሮግራም ያለው ሰው ጋር ነው 24 ሰዓት ሙሉ መውጫውን መግቢያውን እየተከተለ የሚያጨናንቅ። ሳኦል ለምንድነው ዳዊትን ያጨናነቀው ካላችሁ የእግዚአብሔር ፕሮግራም ዳዊት ላይ ነበር። እስራኤልን የሚያሳርፍ የእስራኤልን ሉዓላዊነት የሚያስመልስ ድፍን ዓለም መጥቶ የሚገብርለት እስራኤል ወደ ማስፈራቷ የሚመልስ ቁልፍ ያለው ዳዊት እጅ እንደነበረ ያውቃል። የእግዚአብሔር ፕላን በዳዊት ላይ እንዳለ በሳኦል ውስጥ ያለው መንፈስ ያውቅ ነበር። ለዚህ ነበር እግር በእግር እየገባ ያሳድደው ነበር። ንጉሥ ሆኖ ዳዊት ተስፋ ቆረጠ። ንጉሥ ሆኖ በሳኦል እጅ ከመወድቅ በፊልስጤም ምድር ሄጄ ብኖር ይሻላል፣ በጠላቶች የሰፈር ሄጄ ብቀመጥ ይሻላል። ዳዊትም በእስራኤል አውራጃዎች እኔ መፈለግ ሳኦል ምን ይላል ይተዋል አለ። እግዚአብሔር ከእጁ ምን ይለኛል ያድነኛል ወይም ያስጥለኛል። ስለዚህ እኔ ከመፈለግ ስለሚጀው ለሱም ረፍት ልስጥ እኔም ሄጄ ልረፋል። አንድ ነገር ልንገራችሁ ዛሬ ከዚህ ቤት ሳትወጡ ቢዝነሳችሁ፣ ጤናችሁ፣ ህይወታችሁ እየተከታተለ የሚያጠቃችሁ መንፈስ ዛሬ አንገቱ ይሰበራል። ለአንድ ሰው ተነሱና ሂዱና ስፍራችሁን ቀይራችሁ ጨብጡትና በፈራኸው ነገር ላይ አትወድቅም። የፈራኸው ነገር አያገኝህም። የፈራኸው ነገር አይዝህም። ያለ ጊዜ ነገርህ አይጨነግፍም። ይሄን ተንብዩበት። ያለ ጊዜ ነገርሽ አይጨነግፍም። ያለ ጊዜ አትያዥም። ያለ ጊዜ አንተ ነገር ፌል አያረግም። ዣታካታካባሽ እጃችሁን ስጡኝ፣ ልመርቃችሁ፣ ልጸልይላችሁ። በዚህ ቲቪ ኢትዮጵያውያንና ኤርትራውያን ይህን ጸሎት ተቀበሉ፣ ይህን ትንቢት ተቀበሉ። ዕድሜያችሁ ሙሉ የተከተላችሁ የቤተሰብ መርገም፣ የሰፈር ሟርት፣ የቅዱሳን ጭንገፋ በላያችሁ ላይ የተነገረው ንግርት በጌታ በኢየሱስም ዛሬ ፈረሰ። በኢየሱስም ፈረሰ። የፈራሽው ወጥመድ አይዝሽም። በፈራሽው ነገር ላይ አትወድቅም። የፈራሽው ነገር ተከትሎ አይዝሽም። የፈራው ነገር እግዚአብሔር አስጣለ። ማንም ያንተ ነገር አይነካም። ቋሚ ጠላት እንደ መብረቅ ወደቀ። 3 ጊዜ ወደቀ። 2 የመጨረሻ ወፎል ሲያጠገባችሁ ያለው ሰው ቋሚ ጠላት እንዳለ እወቅ በሉ። አንተ ሳትፈጠር በፊት በሉ የተፈጠረ ጠላት አለ በሉ። እድሜ ይበልጥሃል፣ ጥበብ ይበልጥሃል፣ ዕውቀት ይበልጥሃል። ቢበልጥህም በሉ አያገኝህም፣ አትገኝም። ተሸፍነሃል፣ ተሰውረሃል፣ ተደብቀሃል። ማን ነው አንድ ሰዎቹ ከፍ አድርጎ አሜን ውሰድ አሜን በልና። እየተንገዳገዳችሁ እንዲህ ያላችሁ የመጣችሁ የአባቴ ልጆች መልእክት አለኝ። ጌታ ምስክሬ ነው የምላችሁ፣ በፈራሽው ነገር ላይ እናቴ አትወድቅም። በኢየሱስ ክርስቶስም የወጥመድ የሽንፈት ገበታ ከፊታችሁ ይደፋ። ከጎናችሁ ያለውን ሰው እንዲህ በሉ፣ የፈራው አይዝህም። ድገም ሊይዝህ የወጣ በሉ ዛሬ ማታ የቤት ሥራ ተሰጥቶት ይመለሳል። በመጣበት መንገድ ይመለሳል። ያመነ ሰው ጮኸ አሜን ይበለ። ይመለሳል በለኝስ። በስማችሁ የተላከ በአድራሻችሁ የተላከ ሊይዛችሁ ሊቀጫችሁ ነገራችሁ ሊያበላሽ የወጣ ዛሬ ወገቡ ይወጋል። እጅሽ ከፍ አድርግና ሊይዘኝ የወጣ በሉስ። ታቅዶ የወጣ አቅዶ የወጣ አይዘኝም። አንድ ሰው ጮህ ወጥመዱ በሉስ ያለ ተሰበረ በሉ፣ ተሰበረ በሉ። ተስፋ ቆርጦ ሊወርድ ወደ ፊልስጤም ምድር ሊወርድ ስል እግዚአብሔር ኪዳኑን አስታወሰ። የሆነ ሰው ዛሬ በሆነ ነገር ላይ እየተብረከረከ የመጣ ሰው እግዚአብሔር ከጠላት እጅ ያስመልጠዋል። ዮሐንስ ወንጌል ላይ አቤ ያነበበው ምዕራፍ 7 ላይ አይሁዶች ኢየሱስን ዴሊ ሊገሉት ይፈልጉት ነበር። ይህ ሰውዬ ገለን አጥፍተን በቃ የመጣው ሚሽኑን
ቀጭተን እናቆም ብሎ ነበር ይፈልጉት። ኢየሱስ ደግሞ በምን ይላል? በይሁዳ መመላለስ አይወድም ነበር ይላል። ለምንድን ነው መመላለስ የማይወደው ካላችሁ፣ ነፍሰ ገዳዮች አሉ ሊገሉት የሚፈልጉ። ደስ የሚለው እዚህ ክፍል ላይ ወረድ ብላችሁ ሙሉን ስታነቡ ጊዜም ገና ስለሆነ ይላል ማንም እጁን አልጫነበትም። እጁን አልጫነበትም። ጊዜው ከአብ ተልኮ ይዞ የመጣው ጊዜ ስላልተፈጸመ የሚገለው እኮ አለ። በገዳዮች መሃል ነው የሚወጣው የሚገባው፣ ግን እያዩት አያዩትም። ጠዋት ስጸልይ እንዲህ የሚል ቃል ነው የመጣው፣ እኔ ለኢየሩሳሌም በዙሪያው የእሳት ቅጥር በውስጧ ክብር እሆናለሁ አለ። በእሳት የተቀጠረ ሰው ቤት ውስጥ ማን ነው የሚገባው? እውነቴን ነው የምላችሁ፣ እግዚአብሔር ነገራችሁን በእሳት ይቅጠር። ከጎናችሁ ያለውን ሰው የሚፈልግህ አያገኝህም በሉ። ለክፋት የሚፈልገን፣ ለአመጽ የሚፈልገን፣ ለውርደት አልወደቀችም እንዴ? አልተዋረደም እንዴ? አልከሰረም እንዴ? እንዲህ እያለ ንግርት እየተናገረ ፌስቡክ ላይ የሚፈልገን፣ በስልክ የሚፈልገን፣ በአካል የሚፈልገን በኢየሱስም አያገኘህም። ተሸፍነሃል፣ ተደብቀሃል፣ ተሰውረሃል። ምንድነው? አሜን በሉኝ። እስቲ አንድ ሰው ተሸፍኛለሁ ይበለ፣ ተደብቄያለሁ በለኝ፣ አይዙኝም በልስ። እፎል ጊዜው ምን ስላላል ንገር፣ ስላልደረሰ አጠገባችሁ ያለውን ሰው ጊዜው ስላልደረሰ በሉስ። ማንም በሉስ በእኔ ላይ የሚናገረው ሟርት፣ እርግማን፣ ጭንገፋ በእኔ ላይ፣ በሕይወቴ ላይ፣ በአገልግሎቴ ላይ፣ በቤተሰቤ ላይ አይሰራም፣ አይሰራም፣ አይሰራም። እጅ ዘርገን አይሰራም። ይኸው ስማ፣ ሰፈር ይሁን ወረዳ ይሁን የሽንፈት ቃል የሚያወሩ ወረደች፣ ወደቀች የሚሉ ዛሬ ማታ ባክሴ እንዳርገናል። በመጣበት መንገድ ቃሉን እስቲ መልሻለሁ በለኝ። ወፎልን አንተ መኖር የቻልኮ መኖር የቻልሽው መኖር ስለፈለግሽ ብቻ ሳይሆን ወይም መኖርህን የማይፈልጉ ስላለ አይደለም እየኖርክ ያለ። የመኖርህን ማይፈልጉ እያለ እግዚአብሔር ሸፍነው እየኖርክ ነው። እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ያስኩሽ ያስኩ በቃ ደረስኩብህ እያለ እየዛት የሚከተል መንፈስ ካለ ዛሬ ከእግር ስር ይቀበራል። ከጎናችሁ ያለውን ሰው በፈራውት ላይ አልያዝም በለው። የሚከተለኝ አይዘኝም በለው። ሊገሉት እኮ ይፈልጋሉ ኢየሱስን፣ ግን ሊገሉት አልቻሉ። ሊያጠፉት ይፈልጋሉ፣ ሊያጠፉት ግን አልቻሉም። ለምን? ጊዜው ገና የመጣበት ተልኮ ገና ስለሆነ ማንም መጥቶ ደፍሮ እጁን የጫነበት ዛሬ እዚህ ቤት ውስጥ ላላችሁ ትላንት ያሻገራችሁ እግዚአብሔር፣ ትላንት ያሳለፋችሁ እግዚአብሔር፣ ትላንት የረዳችሁ እግዚአብሔር አሁን ለመጣው በላተኛ አሳልፎ አይሰጣችሁ። ከጎናችሁ ያለውን ሰው ጌታ አሳልፎ አይሰጥህም። እጃችሁን ከፍ ታደርጋላችሁ። እናውጅ። ጠላቴ ሆይ ስማ፣ የምፈራው ነገር የኔን ነገር አይነካም፣ በኔ ላይ አይሰራም፣ በቤቴ ላይ አይሰራም፣ በቤተሰቤ ላይ አይሰራም። ዛሬ ማታ የጠራኝ እግዚአብሔር ከምፈራው ነገር ያስጥለኛል፣ ያስመልጠኛል። አንድ ሰው ጮሆ ይሆናል ይበለኝ። አብርሃም 15ኛው ምዕራፍ ላይ እርጅና ይመጣና ያስፈራራው። ብር ይዘ ወርቅ ይዘ ብዙ ሀብት ይዘ ያለ ልጅ ልትሄድ ነው። ደጃፍ ላይ ያለው ደማስቃቢ ማን ኤሌዘር ሊወርስ ነው ብሎ ያስፈራራው ነው። እግዚአብሔር መጣና እንደዚህ ያለ አብርሃም አብርሃም ምን አትበል፣ አትፍራ። እኔ ላንተ ምን ነኝ? ጋሻ። በፊቴ ምን በል ተመላለስ። ዋጋም በኔ ፊት ምንድነው? ታላቅ። የፈራሽው በጌታ እጃችሁ ከፋሩና አይወርሰኝም። ድገሙና በሉስ።
ስለ ኑሮ፣ ስለ አሁኑ፣ ስላለው፣ ስለ ምናምኑ ሰምታችሁ የመጣችሁ ሰዎች ካላችሁ እግዚአብሔር ከፈራችሁት እጅ ያስጥላችኋል። ሳኦል ዳዊትን ሊይዘው አንድ እርምጃ አንዴ ቢራመድ የሚይዘው አክል አንድ እርምጃ ቀርቶት እያለ እግዚአብሔር ለሳኦል አሳይመንት ሰጠው። ወደ ኋላ እንዲመለስ ወረኛ ላከ። ሌላስ የቤት ሥራ ሰጠው። ሳኦል ፍልስጤማን መጥቶ ኢየሩሳሌምን ምን ብሏታል? ወሯታል። ምን በል ተመለስ። ከዚህ ቤት ሳትወጡ እግዚአብሔር ለጠላቶቻችሁ አሳይመንት ይስጣቸው። ማን ነው የሚጸልይለት ሰው አለ እዚህ ውስጥ? ጸሎት የፈለገ ሰው እስቲ ከጎናችሁ ያለው ሰው በበረከት ትወጣለህ በሉ። ታምናላችሁ? ከዚህ ቤት ሳትወጡ መንታ መንታ በረከት ይምጣ። ፋይናንሳችሁ ይለቀቅ። ፋይናንሳችሁ ይለቀቅ። በረከታችሁ ይለቀቅ። ያመነ ሰው ጮህ አሜን ይበለ።